ይኸው የመኪናው ቁልፍ። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። በማይቃና አሳላፊዎቹ ግራ ቢገባቸው በማይቃና የድንግል ማርያም ልጅ በማይቃና ከጭንቅ አወጣቸው በማይቃና ቃና እንዳደረጋት ታምሩ ቀዳሚ ስፍራ የድንግልን ክብር ተገለጠ ለምልጃ ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ በማየቃና በዳንኤል ታምር ሠራ በማየቃና እኛም እናምናለን
ይኸው የመኪናው ቁልፍ ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅን ልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ ዘማሪ ገብረ ዮሐንስ። በመጀመሪያ ያየነው የአባትና የልጅ ዝማሬ በእውነት ልብ የሚነካ ነው። በሰርግ ቀን አባት ለልጁ ሊሰጠው የሚችለው ትልቁ ስጦታ አንዱ እንዲህ ያለ መንፈሳዊ ዝማሬ አብሮ በመዘመር አብሮ በመቆም ነው። ያሳዩት ፍቅር፣ ትህትናና በመዝሙሩ ውስጥ የነበረው ስሜት የሰርጉን ድባብ ወደ ሌላ ደረጃ ቀይሮታል። ልጅ ያሳደገው አባት ሲባልም እንዲህ ነው። ወደ ሁለተኛው ዜና ስንመጣ ዘማሪ ገብረ ዮሐንስ ገብረ ጻድቅ የመኪና ቁልፍ ተበርክቶለታል። ይህ ለእኔ ትልቅ ትርጉም አለው። ዘማሪዎቻችን አገልግሎታቸውን ያለምንም ጭንቀት እንዲያከናውኑ እንዲህ አይነት ድጋፎች መደረጋቸው የሚያበረታታ ነው። ገብረ ዮሐንስ ለብዙ ዓመታት በዝማሬ ህዝቡን ሲያገለግል የቆየ ወንድማችን ነው። ዛሬ የስጦታ ሲሰጠው ሰናይ የእግዚአብሔር ስራና የሰው ልጅ ምስጋና ተደምሮበት ነው። ለሚያገለግል ይገባዋል የሚል መልእክት ያስተላልፋል። በእውነት የአባት ዝማሬ ድንቅ ነበር። የዘማሪ ገብረ ዮሐንስ ስጦታ በጣም ደስ የሚል ነው። እናንተስ በጣም የወደዳችሁትን የትኛው ክፍል ነው? በኮሜንት አጋሩኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ። ቪዲዮውንም ላይክ ያድርጉ። ደህና ቆዩ። ያም ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ። ደህና ሁኑልን። በሌላ አዲስ መረጃ እስክንገናኝ ቻው ቻው። ፋሲካ 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 መስካየ ትንሣኤው ሰባሉናቸው ምስሎች መስካየ ትንሣኤው